እንደዚህ ከዛ ያንን ሰምቼ ለእናንተ አውርቼላችሁ መጥቼ ቤት ስደርስ ደወለልኝ እና እዛ ጋር ለእኔ ማለት ነው ለእኔ እንደ ቆም አይደለም እኔን ያዋራኝ እኔን እንደ ጥፋተኛ ነው የተቆጣኝ። ታውቃላችሁ እኔን እንደ ጥፋተኛ ነው የተቆጣኝ። እዛ ጋር ግን እሱ ለእኔ ነው የቆመው። አንድ ሰው እንዳይነካት አንድ ሰው ብሎ ነው እዛ ጋር የቆመው። እዚህ ጋር ግን እኔ ጋር ሲመጣ ግን እኔን ነው የተቆጣኝ። አንቺ ነሽ ጥፋተኛ እንደዚህ ብሎ እኔ እንጃ እኔ ቃል የለኝም ማለት እኔ አሁን ደስታ ነው የሚያስለቅሰኝ። እንኳንም እግዚአብሔር እድሉን ሰጥቶኝ በዚህ መልኩ አትሊስት ውለታውን በቃ ሌላ ምንም ነገር አይደለም። ውለታውን አትሊስት ከማንም ከምንም የመጣ የተላከ ነገር አይደለም። ከማንም ከምንም አንድና አንድ ከራሴ በቃ ለወንድምነቱ ያደረኩት ነገር ነው። ለወንድምነቱ ለሆነልኝ ነገር በቃ ለሆነልኝ እኔ ውለታ የዋለልኝን ያንዱን ቀን የማንንም አልረሳም። የተደረገልኝን ነገር ደግሞ ተደርጎልኛል ብዬ ፊት ለፊት ነው የማወራው። ፈርቼም ተደብቄም አላውቅም። ሰው ላደረገልኝ ነገር አመስገኝ። ለማንም ስጣላ በሌላ ጉዳይ እጣላለሁ። ለተደረገልኝ ግን ሰማይ ዝቅ ምድር ከፍ ብትል ከማመስገን ወደኋላ አልልም። ለዛ ይገባዋል፣ በቃ ይገባዋል። ደስ ነው ያለኝ ስላሸነፈ። እውነት ይሸነፋል ብዬ አንበሳውን መንካት እጄ ድንጋይ በረዶ ይሆንባቸዋል። እጄ እስኪደነዝዝ ድረስ የዛን ያህል ነው የደረኩት። ማሸነፉን ራሱ አላመንኩም። ስልኩን ሁላ ነው የጣልኩት። ስልኩን ወርውሬ እንዴት እንደጮኩ ሲያሸንፍ። ግን እግዚአብሔር ይመስገን፣ እግዚአብሔር ለእኔ እድል ሰጠኝ እና ብዙ ልክ ያልሆኑ ነገሮች ሊኖሩት ይችላሉ። እንደ ሰው ሊያጠፋ ይችላል፣ እንደ ሰው ሊያስቀይም ይችላል፣ እንደ ሰው ሚሊየን ነገር። ግን ለእኔ ወንድሜ ነክ ነገ ብንጣላ ነገ የሆነ ነገር ቢፈጠር ወንድሜ ነክ አለቀ። ይሄ ነው ያለው ነገር። ዛሬ በቃ ለብዙዎች መከታ ነው ከመከታ ነው። ማርያምን በቃ ህዝብ ነው የተከበረው። ታውቂያለሽ፣ እሱ ብቻ ሳይሆን ህዝብ ነው የተከበረው። በቃ እንዳለ ቲክቶኩ ደስታውን አይተሽዋል ምን ያክል እንደሆነ። በቃ ቢያንስ ከቅርብ ጊዜ ወዲህ አንድነታችን ሁሉ ነገራችን ተመልሶ በዚህ አይነት ነገር ተከባብረን ተዋደን መታየት ቀላል ነገር አይደለም። ህዝብ ደግሞ ገብቶሻል፣ እንደዚህ ሰውን ሲያከብር ምን ያክል ደስታ እንዳለው አስቢው። ምን ያክል በቃ በጣም ሰው ሁሉ ተደስቷል። የተጫወተው ጆከር ነው፣ የተደሰተው ግን ህዝብ ነው። የምሬኝ ነው የምልሽ። ስለዚህ በጣም እኔ እንጃ ከቃል በላይ ነው። ደህና ደሩ። ማሚንም በዚህ አጋጣሚ በጣም አመስግኝልን። ስትሰጥ አይቻታለሁ። ማሚዬ እኔ ውድ አሁን እዚህ ጋር እያየኋት ነበር። እናቴ ማሚዬ አመስግኛበት። እናትሽ ማሚዬ አመሰግንሻለሁ። አካውንቴ ሲከፈት በደንብ ሄድባችኋለሁ። እሺ ውዶቼ ቻው። በዚህ ፎሎ ማሚ ደህና ደሩ። ቤታ ቻው ማርች። ወይ ጭወት ቦታ ስለሆንክ ነው ወይ? አሞኛል፣ ለዛ ነው እኔ አሞኛል። ደህና ደሩ ቻው። ቤታዬ አይዞሽ የእኔ ፍቅር። እሺ ስሚ፣ እኔ ከዛ ሰው ጋር እጫወታለሁ። እሺ ውዴ እንዳረሱ ዛሬ ምስልሽ የሚበላሽ ማሚዬ ደህና ደሪልኝ። ስወጣ መጣሽ የኔ ውድ ተባረኪ። እሺ እኔ ማሚ እንዴት ናችሁ? እንኳን ደስ ያላችሁ። እኔ በህይወቴ እጅ የተንቀጠቀጠበት ቀን ዛሬ እና የቤታየው እናት ጉቺማ እናቴ እጅሽ አሁን ይሰራል። ጉቺ ዊኒ የሆነ ነገር ነው የሚያደርገው። በቤታችን በሷ ነው ያየሁትኝ። በቃ ሁለተኛ ላይም ነው ያልኩት። ጌም እኮ በጣም ነው እንትን የሚልሽ እኮ የሚያጨናንቅሽ። ይጨንቃል። አዎ በጣም ነው የሚጨናነው። ይህ እንኳን ደስ ያለሽ። እንትና ተናዶብሻል። ማሜ ለቅሶ ላይ ነው። ጉቺ ሊያብድ ደርሷል። ከአንቺ ጋር ነበር ፉክክሩ።
ለማለት እንኳን ሰማሽም እኮ እኔ እና አንቺ በጣም የቀጠሩ አጥቃም አይሰማችም ውዴ ሻውሮኒ እንትን ነኝ አሳይቼሽ ውጪ ነኛ እየጮኩ እንዳላወራ ብዬ ነው። እሺ ነው እና አንቺ ጌም እንግጠም በ10 ቀን ውስጥ ለመጀመሪያ ማንም ይላል ማሜ በዚህ አልችል ሲለው ከአንቺ ጋር ሊገጥም ነው። እንግጠም ብሎኝ ቁጭ አንቺ ለምን ጌም አትጫወትም? ኧረ እኔ አልጫወትም ጌም አልጫወትም። አባቴ አፈላሽ የምትለኝ ሰውዬ ገና አንተክትኬ አገንፍዬ ላይክ ላይ ፈስብሃል። ወይኔ አይማም ማነሽ አለ እኮ መጥቶ እርግጥ ልገባ ፈልገክ ነው አበባት እየሰጠክ ነው አልገባኝም። እንከባበር እየነኝ ግቢ ይህ እንትን እኮ በስመ አብ ኧረ በስመ አብ ጉቺዬ እንኳን ደስ ያለን፣ እንኳን ደስ ያለን። ገብቻለሁ። እንኳንም ሰው እንዳለው ያወቀ እንከባበር እያወቅሽ ነው። እንኳንም ሰው እንዳለው ያወቀ ዋናው ነገር እሱ ነው። እንኳንም ብቻውን እንደሆነ ያላወቀ ተናደሩ። ጌታዬ ስራ አለኝ ነገር ተናደሩ። ሰላም ብያለሁ። ሌሎች ሰላም እንደምን ቆያችሁ? አለን አለን። ተመሰገነ ይሁን። እንኳን ደስ አላችሁ። የዛሬው ጌም እውነት በጣም ታሪክ የማይረሳው ጌም ነው እና እህታችን ጉቺ ክበሪልን፣ ኑሪልን። በጣም ነው የምናመሰግነው። በአንቺ ድሮም እኔ ያው ኩራት እንዳለብኝ አምናለሁ። ታውቂያለሽ አይደለ? ለዚህም ነው እኮ በጣም የሚገርም ጌም ነው። ወላሂ እናመሰግናለን እህታችን፣ ንጉሳችን። ይመችሽ። ከምሬ ነው። እኔ ያው ታውቂዋለሽ ውስጤን፣ ከምሬ ነው ወላሂ። የምጣላውን በምክንያት ነው፣ ግን ደግሞ እንኳን አሳየሽ ዛሬ እጅሽን፣ ጀግንነትሽን አሳየሽ፣ አማራነትሽን። እንደዚህ ነው አማራ ማለት እንግዲህ ስንደጋገፍ አብረን ስንቆም ጥላቶቻችን ምን ያክል እንዳፈሩ ዛሬ ታሪክ የማይረሳው ነገር ነው ያየ ነው። በጣም ቴንኪውት አለም። ለዚህ ነው እኔ የገባሁት። የቤታና የጆከር የዛሬው ጌም የሚገርም አንድ አይነት ጌም ነው ብዬ ነው የሚይዘው። ማለት ከዚህ በፊት የቤታየን ጌም እንደዚህ ወድጃለሁ። ሁለተኛ ይሄ ዛሬው ደግሞ የይበስ ብሎ ጭራሽ ታሪክ አንተ ተጫውተ ነበር እንዴ? አንተ ተጫውተ ነበረ? ተው የኔንማ ተውት፣ ችግር የለም ተጫውቻለሁ። ማርያምን አውተፖስቱ አይቼው ነበረ። አይቶ ችግር የለውም። የልደትሽ ቀን ችግር የለውም። ኖ አይደለም፣ ምር አይደለም። መቼ ዕለት ተጫውቷል? ልደት ቀን ነው። እርግጥ የዛን ቀን ነው ቤታ በዛኛው እሱ ያውቃል። አንዳንድ ሰው ብዙ ጊዜ አካውንቱ የተዘጋበት ጊዜ ነበር እና ያው ትንሽ ብዙም የተሳተፈ ነበር። አረ ኖርማል ነው። እኔ በነገራችን ላይ ዛሬ እጅግ በጣም ደስ ስላለኝ የእኔን ረስቼዋለሁ። እኔ ምንም አላነሳውም። ምን ይሰራልኛል? እኔ ያው ደስታው የዛሬው ይለያል ብያለሁ። በራሴ ስሜት ነው። እኔ አማራ የሆኑ ልጆች ሲደሰቱ ማየት በጣም ነው ውስጤን የሚያስደስተው እና እንደ ሰዎቹ እንደዚህ አይነት ቆሻሻ አስተሳሰብ ማስብ ልጅ አይደለሁም። እኔ ጋር ስላልመጣችሁ ብዬ በእናንተ ልደበር አልችልም። በጣም ነው የተደሰትኩት። ወላሂ ነው የምልሽ። እኔ በነገራችን ላይ ጊፍት የለኝም እና ዜሮ ነኝ። ዛሬ ያዘንኩበት ቀን ግን ዜሮ ስለሆንኩኝ እንዲሁ በቃ የምገባበት ቅጥ ጠፋኝ። በጣም ተናደድኩ። የሚገርማችሁ ነገር በኋላ ማለት ነው ጌሙ እንደዚህ እንትን ይላል ብዬ አልጠበቅኩም ነበር እና ያው በጉቻ አግኝተነዋል ሁሉንም። እህታችን እናመሰግናለን። በዚህ አጋጣሚ የሚጠሉሽ ሰዎች ግን ያው አማራነትሽን በደንብ ማወቅ አለባቸው። ከዚህ በኋላ እንደዚህ ነን እንግዲህ የሚለውን ላስቀድም እፈልጋለሁ። ይመቻችሁ። በእናትህ አሁን አይደለም ድሮም እኮ ከሚጠሏት የሚወዷት ነው የሚበልጥ። ዞሮ ግን አሁን ሳሪ እንዳለችው የልቤኝ ስለተናገረችልኝ በጣም ደስ ብሎኛል። ሁላችሁም ማለት ነው። አሁን እሱ እንትና ጆካው ማለት ነው እንዲያሸንፍ ሁሉም የተፈለገው ምንድን ነው በስተጀርባው ያለውን ነገር ታውቂያለሽ። ከውስጥም ነው የሆነ ጠላት አለ፣ ከውጭም እንደዛው ሰው ዛሬ ጊዜው ነው። በጣም ነው የምናመሰግንሽ ጉቺ ማርያምን፣ ቢታየው ሁላችሁን እዚህ ማማ ኤቭሪባዲ
በጣም ነው የምናመሰግን። ምክንያቱም ቢሸነፍ እኔ የምናለቅሰውን ለቅሶ እናውቀዋለን ማለት ይቆጨን ነበር፣ እንናደድ ነበር። ስለዚህ ሳሪ እንደገለጸችው እንደ ሀገር በቃ እንደሆነ ነገር አስከብራችሁናልና እናመሰግናለን። ለምንድን ነው የሚሰድቡሽ? ያልገባኝ ነገር ምን አድርገሽ ነው? ጊፍት ነው የሰጠሽ? ምንድን ነው እኮ የታወቀ ነው እንግዲህ። ጠላትም ምንም ይኖራል፣ እንዲሸነፍ የሚፈልግ ሰው ይኖራል። በቃ ዳትስዋይ በኢየሱስ እንደ ቲክቶክ በጌታ ስም ለስድቡ ደስ የሚለው ከሚሳደበው የሚያመሰግነው ስለሚበልጥ ደግሞ ምስጋናና ቅድም ሰደቡ ምናምን እየሰማሁ ነበር። ጽፈውልኝ ነው ምናምን ስትይ አይ ቤታዮ ስንት አይነት ሰዎች አለን እኮ እዚህ ላይ እህት አለም እያወቅሽው